ሰላም ጤና ይስጥልኝ ውድ የደሞ ሜር ቤተሰቦችና ተከታታዮች፣ ጠዋታችን ስንጀምር የድካም ስሜት እንዲሁም የአእምሮ ጭጋግ ወይም ደግሞ የአእምሮ ስለ ብሬን ፎግ እንዲሁም ደግሞ የንቃት የትኩረት ማጣት ያስቸግሮታል። በምትኩ ደግሞ ትኩረት እንዲሰማዎት፣ ሰውነቱ ጠንካራ እንዲሆን፣ አእምሮ ግልጽ እንዲሆን የጠዋት ልምዶችስ ለማዳበር ፍላጎትና ፈቃደኛ ኖት? ምስጢሩን ልነግሮት ነው። እነዚህ 10 ምርጥ ምግቦች ውድ አይደሉም። ምናልባትም በኃይልን ለሚዛን ለመጠበቅ እጅግ በጣም በየቤታችን የምናገኛቸው በርካሽ የምናገኛቸው ምርጥ ምግቦች ናቸው። እነዚህን 10 ምርጥ የኢትዮጵያን ቁርሶችን እንመረምራለን። ትክክለኛ ምግቦችን ሲመርጡ ሰውነቱ መቀየር መለወጥ ይጀምራል። ይህ ደቡብ ሜር ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በተለይም ደግሞ 98.1%ታችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ፕሊዝ ኮንተንታችን ሰብስክራይብ አድርጉት። በተለይም ሰበር ዜናዎችን እያያችሁ ልባችሁን ከምትሰብሩ እንደዚህ አይነት ጠቃሚ ትምህርቶችን ሰብስክራይብ አድርጋችሁ ብትረዱን እጅግ በጣም ጥሩ ነው ማለት ነው። እንግዲህ ስንቀጥል በተለይም ደግሞ በኢትዮጵያውያኖች የሚሰሩ የቁርስ ስህተቶችን፣ ትክክለኛ የኢትዮጵያን ቁርስ ምን መምሰል እንዳለበት እንመለከታለን። ምግብ አንድ እንግዲህ ውሃ ነው። ውሃ ምግብ ላይ መስለን እንችላል፣ ግን በቂ ውሃ መጠጣት በተለይም ደግሞ ድካም ስሜትን ለማስወገድ፣ ትኩረትን ለማግኘት፣ የትኩረት ስሜትን ለመቀነስ አስተዋጽኦ ሊያደርግ ይችላል። ሰውነት 75% ከውሃ የተሰራ ነው። ሴሎች ፈንክሽናል እንዲሆኑ እንደ ነዳጅ ያገለግላል ማለት ነው ውሃ ለሰውነታችን። ምግብ 2 የገብስ በሶ ባህላዊ ሊመስል ይችላል፣ ግን በውስጡ በቤታ ግሉካንን ይይዛል። ይህም የምግብ መፈጨትን ለማዘግየት የሚረዳ የአንጀት ጤናን የሚደግፍ ሟሚ ፋይበርን የያዘ ነው። ብዙዎች የገብስ ዱቄትን እንደ ሙቅ ወይም ደግሞ እንደ ገንፎ አድርጎ በተለያየ መልኩ ሊጠቀሙ ይችላሉ። ከቤት ሊለያይ ይችላል። ቀኑም ለመጀመር አርኪ መንገድ ሊሆን ይችላል ማለት ለሰውነታችን። ምግብ 3 እንቁላል በተፈጥሮ ውስጥ በጣም በፕሮቲን ከበለጸጉት ውስጥ አንዱ ነው። እንቁላል ከፍተኛ ጥራት ያለው ፕሮቲንና ጤናማ ቅባቶችን ይሰጠናል። ፕሮቲን እንዲጠግቡ ይረዳል። እንዲሁም ደግሞ ጡንቻዎችን፣ ሆርሞኖች እና ብዙ መደበኛ ሰውነት ተግባራትን ይደግፋል። እንቁላል ከአትክልቶች ጋር መጣመር የኃይል ሚዛንን በእጅጉ ለመጨመር ይረዳል። ምግብ 4 እርጎ ያለ ማጣፈጫ ያልተጨመረበት ኦሪጂናል እርጎን በተለይም የላም እርጎን መጠቀም ፕሮቲን፣ ካልሲየምን ይሰጠናል። ጤናማ የአንጀት ማይክሮብን የሚደግፍ ህያው ምግብ ነው ማለት ይቻላል። ተፈጥሯዊ ጣፋጭነትን ከፈለግን እንጆሪዎችን መጠቀም እንችላለን። በላዩ ላይ ከእንጆሪ ጋር አንድ ላይ ደባልቆ መጠቀም ይቻላል ማለት ነው። ምግብ 4 ትኩስ ፍራፍሬዎች ናቸው። በተለይ ሙዝ፣ ብርቱካን፣ ፓፓያ፣ ማንጎ ወይም ደግሞ አቮካዶ ቴክኒካዊ ፍራፍሬዎች በመባል ይታወቃሉ። እነዚህ ሙሉ ፍራፍሬዎች በቫይታሚን በፋይበር የበለጸጉ ናቸው። እነዚህም ከፍተኛ ከጭማቂነት በተለየ መልኩ ሙሉ ፍራፍሬዎችን ስንጠቀም የተፈጥሮ ስኳሮችን ለማመጣጠን ይረዳል። በዚህም የተነሳ ለሰውነታችን የኃይል ኢነርጂ ፊውል ነው ማለት ይቻላል። ምግብ 6 የኢትዮጵያን ቡና ነው። ቡና በተለይም ደግሞ እጅግ በጣም ጠቃሚ በተለይም ደግሞ ለብዙ ጤናማ አዋቂዎችና መጠነኛ ቡና ፍጆታን በቀን ከ1 እስከ 2 ስኒ መጠቀም ሰውነት ንቁ እንዲሆኑና ትኩረትን ለማግኘት ይረዳል ማለት ነው። በተለይም ደግሞ ስኳር አብዝቶ ለሚጠቀሙ ሰዎች ይህን ሙሉ ለሙሉ ሊያሳጣቸው ይችላል። ስኳር በመጠኑ መጠቀሙ ሚዛናዊና ልከኛ ነው ማለት ነው ቡና ስንጠጣ። ምግብ 7 ተልባ ትናንሽ ሊመስሉ ይችላሉ፣ ትልቅ የአመጋገብ ዋጋ ያላቸው ዘሮች ናቸው። በተለይም ጤናማ ቅባቶች በፋይበር በእጽዋት ላይ የተመሰረተ ውህዶችን የያዙ አነስተኛ መጠን ያለው ምግብ ነው ማለት ነው። በተለይም ደግሞ ተልባን በገንፎ ጁስ መልክ ከተለያዩ ጁሶች ላይ በተለይም ከበሶ ጋር አንድ ላይ ደባልቆ መምታትና መጠቀም ለሰውነታችን እንደ ፕሮቲን ሼክ ሃውስ ነው ማለት ይቻላል። ምግብ 8 ጎመን ነው። ጎመን ጥቁር አረንጓዴዎች በተለይም ደግሞ በክሎሮፊል የበለጸጉ እነዚህ የኃይል ምንጮች ቁርስ ላይ አትክልቶች ጋር አጣምሮ መጠቀም የኃይል ሚዛንን ለመጨመር የተመጣጠነ ምግብ ይዘትን ለመደገፍ የሰውነት ካሎሪን ለመጨመር እጅግ በጣም ይረዳሉ ማለት ነው። ምግብ 9 ምስሮች የምንነቃቸው ግን በከፍተኛ ደረጃ ፕሮቲን፣ ፋይበር፣ ብረት፣ ፎሌት የያዙ ናቸው። እነዚህ ምስሮች በዝግታ ከሰውነት ጋር የሚዋሃዱ በተለይም ደግሞ ለስኳር ታማሚዎች በጠዋታቸውን በምስር መጀመር ኃይልን ሚዛን ለመጠበቅ ይረዳል ማለት ነው።
ምግብ 10 ጤፍና የእንጀራ ሲደመር ሽሮ ነው። ጤፍና እንጀራ አንድ ላይ ጤፍና ሽሮ እንግዲህ አንድ ላይ ሲጣመሩ 100% ኃይል ሚዛንን ይሰጡናል። በተለይም ደግሞ ውስብስብ ካርቦሃይድሬት፣ ፕሮቲን፣ ፋይበር፣ ብረት፣ ማግኒዚየም በከፍተኛ ደረጃ ይይዛሉ። እነዚህም የተረጋጋ የደም ስኳርን ለመጠበቅ ለረጅም ጊዜ የሚቆይ የሰውነት ኃይል ሙሌት፣ የሰውነትን ኃይል መጨመር፣ በፋይበር ምግብ መፈጨትን ማዘግየት፣ የተረጋጋ ኃይል ፍሰት በሰውነታችን ውስጥ እንዲኖርና የኃይል ፍሰትን ለሚዛን ለመጠበቅ ይረዳሉ። እንግዲህ ብዙዎች በቁርስ ላይ የምንሰራቸው ስህተቶችን እንመለከት። ወደ ዋነኛው አርዕስታችን ስንመለስ ብዙዎች ቀኑን የሚጀምሩት በጣፋጭ ለስላሳ መጠጦች አይመከሩም። ጣፋጭ ዳቦች አይመከሩም። ከረሜላ እንዲሁም ደግሞ አንዳንድ ጣፋጭ ኬኮች መጠቀም አይመከርም። እኒህ ብዙዎች የምንሰራቸው ስህተቶች በከፍተኛ ሁኔታ የተቀነባበሩ ካርቦሃይድሬት የሆኑ ከፋብሪካዎች የሚወጡ ኩኪሶችና ብስኩቶችን መጠቀም ቁርስ ላይ እጅግ በጣም አይመከርም ማለት ነው። እነዚህም በፍጥነት የደም ስኳር እንዲጨምር የሚያደርጉ የኃይል ሚዛንም የሚያስቱ ናቸው። ትክክለኛው የኢትዮጵያን ቁርስ መምሰል አለበት ሲባል የመጀመሪያው ከጤፍ የተሰራ እንጀራ ሲደመር ሽሮ፣ እንቁላል፣ ጎመን፣ ብርቱካን፣ ሎሚ፣ እርጎ፣ ውሃን በመጠቀም የኃይል ሚዛንን መጠበቅ ይቻላል። የኛው ትክክለኛው ቁርስ የነዚህ ኃይል ነው ማለት ነው። እንደማጠቃለያ ምርጡ ቁርስ በጣም ውድ አይደለም። ሰውነት ቀኑን በጥሩ ሁኔታ እንዲጀምር ካስፈለገን፣ ጥሩ እንዲሰማን ካስፈለገን እውነተኛ የኃይል ከስኳር ብቻ የሚመጣ ሰው ከተፈጥሮ የሚገኙ ስኳሮች ምንጭ ከሆኑ ምግቦች በቂ ፕሮቲን፣ በፋይበር፣ ጤናማ ቅባቶች፣ እርጥበትን በመጠበቅ መደበኛ የሰውነት አካል ብቃት እንቅስቃሴን በማድረግ የሰውነታችን ጤናዎች መጠበቅና የጠዋታችን በኃይል ሚዛንና በከፍተኛ ትኩረት መጀመር ይቻላል ማለት ነው። ስለ ኃይልን ስለሚሰጡ የጠዋት ቁርሶቻችን አዲስ መረጃ ካገኙ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም የጤና ጊዜ እናመሰግናለን።